ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ሰምታችኋል? ይህ ናይል አካዳሚ ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። የዚህ ቻናል አዲስ የሆናችሁ ቪዲዮውን ከመመልከታችሁ በፊት ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ዘወትር ድጋፋችሁ አይለየን። የእናንተ ድጋፍ ለኛ በጣም ትልቅ አስተዋጽኦ እያደረገልን ስለሆነ እያንዳንዱ ማንኛውም ይህን ቪዲዮ መመልከት የሚችል ሰው ሁሉ ሰብስክራይብ አድርጉ። እናንተ ምንም የሚቀነስባችሁ ነገር ስለሌለ፣ ምክንያቱም ይህን ቪዲዮ በአጋጣሚ ባያችሁት አጋጣሚ በደረሳችሁ አጋጣሚ ሁሉ ሰብስክራይብ እያደረጋችሁ ለፉ። ለኛ በጣም ትልቅ አስተዋጽኦ ስለሚያደርግ እናንተን ደግሞ ከወዲሁ እያመሰገነ ወደ ቀጣይ ወደ ቪዲዮ እንሄዳለን። ዛሬ ይዤላችሁ የመጣው ትምህርት ደግሞ ምንድነው? አጫጭር አረፍተ ነገር እንዴት አድርገን መጻፍና ማንበብ እንደምንችልና እንዲሁም በጣም አስተማሪ የሆኑ ጥቅስ አዘል ወይም ትምህርት አዘል እንዲሁም ለህይወታችን ለውጥ ያስገኛሉ ብዬ ያሰብኳቸውን ትምህርቶች ነው ይዤላችሁ የመጣሁት። እያንዳንዱን ከመጀመሪያው እስከ መጨረሻው አነብላችኋለሁ። ረጋ ብዬ ነው ማንበብ ሞክረው። ስለዚህ እናንተ ደግሞ እኔ ማነባትን ልክ እንደኔ እየተከተላችሁ ለማንበብና ለመጻፍ መሞከር ነው። ካነበባችሁ በኋላ ደግሞ እያንዳንዱን ጽፋችሁ ቪዲዮውን በማስቆም ሊሆን ይችላል። እያንዳንዱን ጽፋችሁ ቴሌግራም ግሩፕ አለኝ፣ ከዛ ላይ ብትልኩልኝ ኖርማል ስልኬ እዚህ ጋር ስለሚቀመጥ ስልኩን ሴቭ አድርጋችሁ ግሩፑ ላይ ሰርች ብታደርጉ ስለምታገኙት ጽፋችሁ ግሩፑ ላይ አስቀምጡልኝ። የእናንተን ስህተት እያንዳንዱን እያረምኩ አስቀምጥላችኋለሁ። ቀጥታ ወደ ትምህርቱ እንሂድ። መቻል መቻል ከጥንካሬ እንደሚበልጥ ሁሉ ትዕግስት ከውበት በላይ ነው። መቻል ከጥንካሬ እንደሚበልጥ ሁሉ ትዕግስት ከውበት በላይ ነው። ብዙዎቻችን የሰውን ትዕግስት ሳይሆን የሰውን ውበት እናደንቃለን፣ የሰውን ጥንካሬ እናደንቃለን። ነገር ግን መቻል ከጥንካሬ ይበልጣል። ትዕግስት ደግሞ ከውበት ይበልጣል። መቻል ከጥንካሬ እንደሚበልጥ ሁሉ ትዕግስት ደግሞ ከውበት በላይ ነው። የማያጠፋ ሰው ካሳየኸኝ የማይሞት ሰው ላሳይህ እችላለሁ። ምናልባት ሊያስቃችሁ ይችላል፣ ግን ደግሞ ትምህርት አዘል ነው። እሺ፣ የማያጠፋ ሰው ካሳየኸኝ የማይሞት ሰው ላሳይህ እችላለሁ። ሁለቱንም ማሳየት አንችልም። ግን ለማለት የተፈለገው ምንድነው? የማያጠፋ ሰው ካሳየኸኝ የማይሞት ሰው ላሳይህ እችላለሁ። የማያጠፋ ሰው እንደሌለ ሁሉ የማይሞት ሰውም የለም ማለት ነው። ተግባብተናል? የማያጠፋ ሰው ካሳየኸኝ የማይሞት ሰው ላሳይህ እችላለሁ ማለት በዚህ ምድር ላይ ማንም የማያጠፋ ሰው የለም፣ ፍጹም ሰው የለም። በዚህ ምድር ላይም የማይሞት ሰው የለም። ስለዚህ አጠፋው ብላችሁ ራሳችሁን መማር ያድርጉት እንጂ ልትወቅሱት አይገባም። ካጠፋችሁ ጥፋታችሁ ራሳችሁ ተረድታችሁ ተምራችሁበት ለህይወታችሁ ዋስትና ይዛችሁበት ታልፉ ትችላላችሁ እንጂ አጠፋው ብላችሁ ራሳችሁን መውቀስና ወደኋላ እንደገና የድሮ ሂስትሪያችሁን ማስታወስ ተገቢ አይደለም። ስለዚህ ጥፋታችሁን መማር ያድርጋችሁ ወደፊት ብቻ መሄድ ይጠበቅባችኋል። ስህተት ምን ማድረግ
እንደሌለብን ካስተማረን መጥፎ አይደለም። ስህተት ምን ማድረግ እንደሌለብን ካስተማረን መጥፎ አይደለም። ምክንያቱም እስከ ዛሬ አይተነው ማናቀን ስንሰሳት ካወቅነው ይሄ መሰሳታችን ለትምህርት ነው ማለት ነው፣ ለመለወጥ ነው ማለት ነው። ዛሬ የተሳሳትነው ነገ ጥሩ ነገር ለመስራት ነው ማለት ነው። ስለዚህ ስህተት መጥፎነታችን ወይም ስህተታችንን ካሳየን መጥፎ አይደለም። በትክክል ብዙዎቻችን ትኩር ብለን ተመልክተነው ከሆነ ከስህተቶቻችን ተምረን ትልቅ ደረጃ ላይ ደርሰናል። ትናንት ስህተት የሆነውን ደግመን እዛው ቁጭ ያለ ሰዎች ዛሬም እዛው ላይ ያለ ነው። ስለዚህ ስህተቶቻችንን አንጥላቸው። ማንኛውም የተሳሳተ ሰው ከተማረበት ለነገ ትምህርት ዋስትናው ነው። ያን የተሳሳትንበት ምክንያት ምንድነው ብለን ራሳችን ቆም ብለን ስናስበው ነገ ወደፊት መንገድ እንዳለን እያመለከተን ነው ማለት ነው። ሌላ አማራጭ መንገድ እንድንሄድ እያመለከተን ነው ማለት ነው። ስለዚህ ስህተት ምን ማድረግ እንደሌለብን ካስተማርን መጥፎ አይደለም። በትክክል ከልክ ያለፈ የገንዘብ ፍቅር የክፋት ሁሉ ምንጭ ይሆናል። ከልክ ያለፈ የገንዘብ ፍቅር የክፋት ሁሉ ምንጭ ይሆናል። ከልክ ያለፈ የገንዘብ ፍቅር የክፋት ሁሉ ምንጭ ይሆናል። ምክንያቱም ገንዘብ ስላለን ገንዘብን አፍቅረን ሌላ ነገር የምንሰራበት ከሆነ የክፋት ምንጭ ነው። ያለንን በስርዓት መጠቀም ይገባናል፣ ግዴታ ነው ማለት ነው። ድህነት በበር ሲገባ ፍቅር በመስኮት ዘሎ ይወጣል። ምናልባት ይችን ጥቅስ ስታነቡ ምስቁ ሰዎች ልትኖሩ ትችላላችሁ። ድህነት በበር ሲገባ ፍቅር በመስኮት ዘሎ ይወጣል። እውነት ነው የምር። ምናልባት የደረሰበት ሰው ያየው ሰው ያየዋል። ድህነት ፍቅርን ይፈትናል። ድህነት ፍቅርን ያፈርሳል። ገንዘብ ማጣት ፍቅርን ያበላሻል። ስለዚህ ድህነት በበር ሲገባ ፍቅር ደግሞ በመስኮት ዘሎ ይወጣል። ልክ ነው፣ ዘሎ ይወጣል፣ ይጠፋል። ትናንት የነበረን ፍቅር ገንዘብ ስላለን ነው። ትናንት የነበረን ፍቅር ጓደኞች ስላሉ ነው። ትናንት የነበረን ፍቅር ከገንዘብ ጋር የተጣጣመ ስለነበረ ነው። ዛሬ ገንዘብ ስናጣ ፍቅራችን እናጣለን። ስለዚህ ምንድነው የሚለው? ድህነት በበር ሲገባ ፍቅር በመስኮት ዘሎ ይወጣል። ይወጣል፣ ምንም ጥያቄ የለውም። ትዕግስታችን ከኃይላችን ይልቅ ውጤትን ያስገኝልናል። ትዕግስታችን ከኃይላችን ይልቅ ውጤትን ያስገኝልናል። ለሁሉ ነገር ትዕግስት ያስፈልጋል። በተደጋጋሚ እቺ ትዕግስት የምትለዋ ነገር እየመጣች ነው። መታገስ ስላለብን ነው። ባይዞ ለሁሉም ነገር ትዕግስት ያስፈልገዋል። ማንኛውም ክፉም ደጉን የሚያልፈው በትዕግስት ከሆነ ብቻ ነው። ምክንያቱም ካልታገስን በትንሽ ስሜት እናደዳለን። ካልታገስን ራሳችንን እንስታለን። ካልታገስን ብዙ ነገር እናጠፋለን። ከታገስን ደግሞ ትልቁን ነገር ዝቅ አድርገን ማየት እንችላለን ማለት ነው። ስለዚህ ትዕግስት የሁሉም መሰረት ነው። ትዕግስት፣ ጽናት፣ ብርታት እነዚህ ሁሌም ከእናንተ ሊለዩ አይገቡም። በትክክል
በትክክል የተማሩ ሰዎች የሚባሉ ራሳቸውን ያስተማሩ ናቸው። በትክክል የተማሩ ሰዎች የሚባሉ ራሳቸውን ያስተማሩ ሰዎች ናቸው። በትክክል የተማሩ የሚባሉ ራሳቸውን ያስተማሩ ሰዎች ናቸው። ራስን ማስተማር እንደዚህ ቀላል እንዳይመስላችሁ። በመሰረቱ ራስን መለወጥ፣ ራስን መምከር፣ ራስን መገሰጽ በጣም ከባድ ነገር ነው። እኛ የሚታየን የሌሎች ሰዎች እንጂ የራሳችን ችግር ወይም የራሳችን ጥፋት እስካልሆነ ድረስ ራሳችን መምከር፣ ራሳችን ማስተካከል ያው ትንሽ ስለሚከብደው ነው። ለዛ ነው በትክክል የተማሩ ሰዎች ራሳቸውን ያስተማሩ ናቸው ብሎ የሚገልጽልን ማለት ነው። ቤተሰብ ዛሬ እነዚህን ጥርጥር ያሉ አረፍተ ነገሮችን ያው ቪዲዮ ረዘም ብላለች መሰል። እችን ቪዲዮ እስከ መጨረሻው ለማየት ሞክሩ። እያንዳንዳችሁ ሳታቋርጡ ለማየት ሞክሩ፣ ምክንያቱም ለኛ ስለሚጠቅመን። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዝኛ እንዲሁም ሂሳብ መማር ለሚፈልጉ ሁሉ አዳርሶላቸው እያልን በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በሌሎችም የሶሻል ሚዲያ አማራጮች ታገኙን ትችላላችሁ። አብራችሁን ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ እስከምንገናኝ መልካም ጊዜ ተመኘሁ።